ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ህዳር 30 ቀን 2018 ዓ.ም የምሽት ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደው 7ኛ ሀገራዊ ምርጫ ድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንዲሆን መወሰኑን አስታወቀ። የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ማውጣት ስራ ለማስጀመር የሚያስችል አዲስ መመሪያ ወጣ። ከውጭ ከሰላም ስምምነቱ በተቃራኒው የኮንጎ አማጺ ኤም23 የበለጠ እየተጠናከረ መምጣቱን ትይዩ አስተዳደር እየመሰረተ መሆኑ ተገለጸ። ወደ ቀዳሚ ዜናችን እንለፍ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን እንደሚጎበኙ ተገለጸ። ጉብኝቱ የህንድን የልማት አጋርነትና በአፍሪካ ተሳትፎን ለማጠናከር ያለመ ነውም ተብሏል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን ይጎበኛሉ ተብሎ እንደሚጠበቅ የህንዱ ዜና አውታር ዊኤን ኒውስ ዘግቧል። ጉብኝቱ በህንድ ጠቅላይ ሚኒስትር ከ10 ዓመት በኋላ ወደ አፍሪካ ቀንድ የሚደረግ የመጀመሪያ መሆኑ ተመላክቷል። ናሬንድራ ሞዲ ለ2 ቀናት ቆይታ በመጪው ታህሳስ 7 ቀን አዲስ አበባ የሚገቡ ሲሆን በመቀጠልም ወደ ጆርዳን አማን እንደሚያመሩ ተገልጿል። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2011 የቀድሞ ጠቅላይ ሚኒስትር ማንሞሃን ሲንግ ኢትዮጵያን የጎበኙት የህንድ መሪ መሆናቸው ይታወቃል። የወቅቱ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ ቆይታቸውም ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት ያደርጋሉ ተብሎ ይጠበቃል። ሁለቱ መሪዎችም በቅርቡ በጆሃንስበርግ በተካሄደው የቡድን 20 የመሪዎች ጉባኤ ላይ ተገናኝተው በተለያዩ ጉዳዮች ላይ መክረዋል። ከዛሬ በፊትም እንደ አውሮፓውያን አቆጣጠር በ2023 በጆሃንስበርግ በተካሄደው የብሪክስ ጉባኤ ላይ ተገናኝተው በንግድ፣ በኢንቨስትመንት፣ በመከላከያ፣ በኢንፎርሜሽን ቴክኖሎጂ፣ በግብርና፣ የወጣቶች ክህሎት ማጎልበትና በህዝብ ለህዝብ ልውውጥ ዙሪያ ትብብርን በማጠናከር ዙሪያ ተወያይተው እንደነበር ይታወሳል። አቶ ጌታቸው ረዳ የሚመሩት ስምረት የክልል ፓርቲነት ህጋዊ እውቅና ተሰጠው። የኢትዮጵያ ብሔራዊ ምርጫ ቦርድ በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው በማገልገል ላይ ባሉት በአቶ ጌታቸው ረዳ ለሚመራው ትግራይ ዲሞክራሲ ስምረት ክልልነት ፓርቲ ህጋዊ እውቅናን ሰጥቷል። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲ ስምረት ፓርቲ በጥቅምት ወር አቶ ጌታቸው ረዳን ፕሬዝዳንት አድርጎ መምረጡን ናሁ ቴሌቪዥን በወቅቱ መዘገቡ ይታወሳል። ግንቦት 18 ቀን 2017 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ የሰጠው ፓርቲው በትግራይ ክልል አዲስ የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግን በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ ለማረም የተመሰረተ መሆኑን መስራቾቹ ገልጸዋል። ፓርቲው የተመሰረተውም ዓለማችን አሁን የደረሰችበትን አስተሳሰብ ግምት ውስጥ በማስገባት የአካባቢውንና የሀገሪቱን አጠቃላይ ሁኔታ ታሳቢ በማድረግ እንዲሁም ትግራይ ውስጥ በተለይ አርሶ አደሩ በወጣቱና በምሁራን እየተቀጣጠለ ያለውን የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ መሆኑን በመገንዘብ ነው ሲልም ፓርቲው ማስታወቁ ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ በተሰጠው ስልጣን መሰረትም ለዲሞክራሲያዊ ስምረት ትግራይ ህጋዊ የክልላዊ እውቅና ፓርቲነት ማረጋገጫ የምስክር ወረቀት ህዳር 29 ቀን 2018 ዓ.ም መስጠቱን በይፋ አስታውቋል። በዚህ መሰረት ፓርቲው በቀጣዩ በትግራይ ክልል በሚደረገው ምርጫ ብርቱ ተፎካካሪ ይሆናል ተብሎ ከወዲሁ ተገምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደው 7ኛ ሀገራዊ ምርጫ ድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንዲሆን መወሰኑን አስታወቀ። በምርጫው የጊዜ ሰሌዳ መሰረትም በመጪው ምርጫ የሚወዳደሩ እጩዎች ምዝገባው የሚከናወነው ከጥር 1 እስከ የካቲት 1 2018 ዓ.ም ባለው አንድ ወር ጊዜ ውስጥ መሆኑንም ቦርዱ ረፋዱን በሰጠው ጋዜጣዊ መግለጫ ገልጿል። በተጨማሪም የምርጫ ተወዳዳሪዎች የምረጡ ቅስቀሳ የሚያደርጉበት ጊዜ ከጥር 1 ጀምሮ እስከ ግንቦት 19 እንደሚቆይም በጊዜ ሰሌዳው ላይ ተቀምጧል። ተጨማሪ ያለን የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲ መሪዎች ጋር ጥቅምት 10 ቀን 2018 ዓ.ም ባደረገው ስብሰባ 7ኛው አጠቃላይ ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንዲካሄድ ምክረ ሀሳብ አቅርቦ እንደነበር ይታወሳል። ይሁን እንጂ ተቃዋሚ ፓርቲዎቹ የሀገሪቱ የጸጥታ ሁኔታና እየጠበበ ያለው የፖለቲካ ምህዳር ላይ ያላቸውን ቅሬታ ገልጸው አሁን ባለው ሁኔታ ተአማኒነት ያለው ምርጫ ማካሄድ እንደማይቻል በወቅቱ ስጋታቸውን ገልጸዋል። በመሆኑም ብሔራዊ ምርጫ ቦርድ በተያያዘው ዓመት የሚካሄደው 7ኛው ጠቅላላ ምርጫ ዝርዝር የጊዜ ሰሌዳን ህዳር 30 ቀን 2018 ዓ.ም ለመገናኛ ብዙሃን ተቋማት በሰጠው ጋዜጣዊ መግለጫ ይፋ አድርጓል። መግለጫውን የሰጡት የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በተቋሙ በኩል ባለፉት ወራት በርካታ የምርጫ ቅድመ ዝግጅት ተግባራት መከናወናቸውን ተናግረዋል። በዚህም ቦርዱ ምርጫ ጣቢያዎችን ለአረጋውያን፣ ለአካል ጉዳተኞችና ለሴቶች ምቹ ሁኔታዎችን መፍጠርን ጨምሮ ቦርዱ ከፖለቲካ ፓርቲዎች ጋር በፈጠረው ግንኙነት ፓርቲዎች በምርጫ
ቅስቀሳ ወቅት ሀሳባቸውን በነጻነት መግለጽና ክርክር ለማድረግ የሚያስችል ስልጠና ተሰጥቷል ብለዋል። የፓርቲዎቹ እንዲሁም በግል የሚወዳደሩ እጩዎችና መራጮችም የሚመዘገቡበት የዲጂታል ስርዓት መዘርጋቱንም ሰብሳቢው አስታውቀዋል። በመሆኑም ብሔራዊ ምርጫ ቦርድ በተያያዘው ዓመት የሚካሄደው 7ኛው ሀገራዊ ምርጫ ድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንዲሆን መወሰኑን አስታውቀዋል። በምርጫው የጊዜ ሰሌዳ መሰረትም በመጪው ምርጫ የሚወዳደሩ እጩዎች ምዝገባ የሚከናወነው ከጥር 1 እስከ የካቲት 1 ባለው የአንድ ወር ጊዜ ውስጥ መሆኑንም በመግለጫው ላይ አመላክተዋል። በተጨማሪም የምርጫ ተወዳዳሪዎች የምረጡ እንቅስቃሴ የሚያደርጉበት ጊዜ ከጥር 1 ጀምሮ እስከ ግንቦት 19 እንደሚቆይም በጊዜ ሰሌዳው ላይ ተቀምጧል። ሰብሳቢዋ ከሰሞኑ በብዙ አካላት ውዝግብ አስነስቶ የነበረው ለእጩዎች ምዝገባ የሚያስፈልጉ ሰነዶችን ማስገባትና የእጩዎች ምዝገባ መካሄድ ሂደት እንደሚለያይ ገልጸው ምርጫ ቦርድ ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ድረስ የጠየቀው ፓርቲዎችን የምዝገባ ሰነዶችን እንዲያቀርቡ መሆኑን ጠቁመዋል። በተመሳሳይ የእጩ ምዝገባን በተመለከተም የሚከናወነው ከታህሳስ 1 እስከ ጥር 1 ቀን 2018 ዓ.ም መሆኑን ገልጸዋል። ለምሳሌ የእጩዎች ምዝገባ በራሳቸው ምዝገባ ያደርጋሉ ተብሎ በረቂቅ የጊዜ ሰሌዳው ቀርቦ የነበረው ከታህሳስ 1 እስከ ጥር 1 የሚል ነበረ። አሁን ግን አንድ ወር ተገፍቶ ከጥር 1 እስከ የካቲት 1 ፓርቲዎችም ወይም የግል ተወዳዳሪዎች በራሳቸው ሲስተም ተጠቅመው ራሳቸውን እጩዎቻቸውን የሚያስመዘግቡበትና የሚመዘግቡበት ጊዜ ይሆናል። በዚህ ላይ የተወሰነ ማሻሻያ አድርገናል። የቅድመ ሰነድ የማቅረብንም ሂደት ወደ ታህሳስ 20 ተገፍቷል። ምክንያቱም ፓርቲዎች አላለቀልንም ያቀርቡ አሉ፣ ያላቀረቡም ስላሉ እነዚህን ቅድመ ሰነድ ዝግጅት አዘጋጅተው ማቅረብ እንዲችሉ በዛው ልክ እስከ ታህሳስ 20 ድረስ እንዲገፋ ተደርጓል። በተጨማሪም ቦርዱ ከሰሞኑ የምርጫ ክልል ጽህፈት ቤት ስራ አስፈጻሚዎችን ለመመልመልና የስራ ቅጥር ማውጣቱን ያነሱት ሰብሳቢዋ 131 ሺህ አመልካቾች በአሁኑ ወቅት የጽሁፍና የቃል ፈተና እየወሰዱ መሆናቸውን ተናግረዋል። በዚህ መመዘኛ ያለፉት ስራ አስፈጻሚዎች ማስረጃቸውን ቦርዱ ለፖለቲካ ፓርቲዎች እንደሚልክና ፓርቲዎቹ ገለልተኝነቱን መተቸት እንደሚችሉ ጠቁመዋል። አሁን ቦርዱ ቅጥር ስራ እየሰራ ያለው ለምርጫ ክልል አስፈጻሚዎች ነው። ከዛ ቀጥሎ ወደ ታች ሲወርድ የምርጫ ጣቢያ አስፈጻሚዎች የሚባሉ አሉ። የምርጫ ጣቢያ አስፈጻሚዎች ማለት መራጮችን የሚመዘግቡ በምርጫ ቀን ምርጫን የሚያስፈጽሙ ማለት ነው። ስለዚህ በአሁኑ ጊዜ ቦርዱ እያደረገ ያለው የምልመላ ስራ በምርጫ ክልል ደረጃ ያሉትን አስፈጻሚዎች የመቅጠር ስራ ነው። ባወጣው ማስታወቂያ መሰረት በሁሉም ክልል የምርጫ ክልል አስፈጻሚዎችን ለመቅጠር ፈቃደኛ የሆኑ ፍላጎት ያላቸው ወደ 131 ሺህ የሚሆኑ አመልካቾች አመልክተዋል። በዚህ መሰረት በወጣው መስፈርቱን የሚያሟሉት ተለይተው በአሁኑ ወቅት የጽሁፍና የቃል ፈተና እየወሰዱ ይገኛሉ። ይሄ እንግዲህ ሁሉ ጊዜ በአንድ ቦታ በተመሳሳይ ጊዜ በሁሉም ክልል ማድረግ አልቻልንም። ካለን የሰው ኃይል ለፈተና ከምንልከው የሰው ኃይል አንፃር እየከፋፈለን የምንልከው ይሆናል። ከዚህ ባለፈ ከቀጣዩ ምርጫ ጋር ተያይዞ ስጋት የደቀነው የሀገሪቱ የሰላም ሁኔታና ምርጫውን ለማካሄድ አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብሳቢዋ አስቻይ ሁኔታ በአንድ ቀን የሚፈጠር ባለመሆኑ እስከ ምርጫው ዕለት ድረስ የሚከናወን ስራ ነው ብለዋል። አስቻይ ሁኔታ ሲባል የጸጥታ ሁኔታዎች ብቻ አለመሆናቸውን የገለጹት ሰብሳቢዋ መሬት ላይ ያለውን የፖለቲካ ምህዳርም እንደሚያካትት ገልጸዋል። እንግዲህ አስቻይ ሁኔታ በአንድ ቀን፣ በ3 ቀን፣ በ5 ቀን የሚሰራ ስራ አይደለም። በጣም በቀጣይነት የሚሰራ ስራ ነው። ለዚህም የመነሻ የሚሆነን ከክልል መንግስታትና ከጸጥታ አካላት የምናገኛቸው መረጃዎች መሰረቶቻችን ናቸው። ስለዚህ እነኚህን በምርጫ ክልል በምርጫ ጣቢያ አደራጅተን ከሚመለከታቸው ባለድርሻ አካላት ጋራ የምንወያይበትን ፕሮግራም አሁን ዳታ እየሰበሰብን መረጃ እየሰበሰብን በአብዛኛው ተቀብለናል። ግን የፖለቲካ ፓርቲዎችን የሲቪል ማህበረሰብ ድርጅቶችን ፕሮግራም አውጥተን መወያየት ስለሚጠይቀን መረጃው ተደራጅቶ መጥቶ እርግጠኛ የሆነበትን ቀን በመናውቅበት ጊዜ ያው የሚታወቅ ይሆናል፣ ለባለድርሻ አካላትም የሚገለጽ ይሆናል። ስለዚህ በዚህኛው ወር እናደርጋለን፣ ከዛ በሚቀጥለው ሁለተኛ ይሄን እናደርጋለን፣ በሶስተኛ የምንለው አይደለም። እንደ ሁኔታው እንደ ተጨባጭ ሁኔታ በቀጣይነት የምናደርገው ነው። እንደምታውቁት የአስቻይ ሁኔታ የሰላም ሁኔታ
እስከ ምርጫው ቀን ድረስ የሚደረግ አሴስመንት ነው እንጂ አንድ ወር ላይ ብቻ ተደርጎ የሚቀርብ ባለመሆኑ ቀጣይነት ያለው ስራ ነው። በዚህም ተፎካካሪ የፖለቲካ ፓርቲዎች በመረጡትና በፈቀዱት አካባቢ መንቀሳቀስ ይችላሉ የሚለውን ጥያቄ ለመመለስ ቦርዱ እየሰራ መሆኑን አጽንኦት ሰጥተዋል። ከዚህ ባለፈ ሰባተኛው ሀገራዊ ምርጫ እንደ ወልቃይትና ራያ ባሉ የይገባኛል ጥያቄዎች በሚነሳባቸው አካባቢዎች ላይ ምን ታስቧል በሚል ከጋዜጠኞች ለተነሳባቸው ጥያቄዎች ምላሽ የሰጡት ሰብሳቢዋ ሙሉ በሙሉ ምርጫ ክልሎችና ጣቢያዎችን ለይተን አልጨረስንም ብለዋል። ነገር ግን ሙሉ ልየታው እንደተጠናቀቀ ይፋ እንደሚደረግም ተናግረዋል። ከዚህ ባለፈ ሰብሳቢዋ ህወሓትን በተመለከተ በሰጡት ማብራሪያ ቦርዱ ፓርቲውን ከህጋዊ ሰውነት መሰረዙን አስታውሰው ምርጫ ቦርድ ከህወሓት ጋር ምንም አይነት ያደረገው ውይይት አለመኖሩን አመላክተዋል። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን የመሰረዙ የሚታወቅ ነው። ስለዚህ ከዚህ ውጪኛ ምንም ግንኙነት የለንም። የፕሪቶሪያ ስምምነትን በተመለከተ ለሚነሳው የፖለቲካ ጉዳይ ከሆነ በፖለቲከኞች የሚፈታ ነው። ይሄንን ምርጫ ቦርድ የሚመለከተው ጉዳይ አይደለም። ከዚህም የተነሳ እየተደረገ ያለው ውይይት የለም። በእኛ በኩል ምርጫ ቦርድን በተመለከተ በየትኛውም አቅጣጫ እየተደረገ ያለው ውይይት የለም። በተመሳሳይ የአካባቢ ምርጫን በተመለከተ ጥቂት ማብራሪያ የሰጡት ሰብሳቢዋ አካባቢያዊ ምርጫ ለማካሄድ ሰፊ ዝግጅትና በጀት የሚጠይቅ በመሆኑ አጠቃላይ ምርጫውን እያካሄድን በጎን ማስኬድ አስቸጋሪና ውስብስብ ነው ብለዋል። በመሆኑም የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 4 ቀን 2018 ዓ.ም ይፋዊ የምርጫ ውጤት መግለጫ ይሰጣል ሲሉም ሰብሳቢዋ ገልጸዋል። የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ማውጣት ስራ ለማስጀመር የሚያስችል አዲስ መመሪያ ወጣ። ሌተናል ጀነራል ታደሰ ወረደ ወደ ስልጣን ከመጡ በኋላ ተቋርጦ የነበረው ማዕድን የማውጣት ስራ ዳግም ለማስጀመር የሚያስችል አዲስ መመሪያ ወጣ ሲሆን ከፕሬዝዳንቱ ቢሮ የወጣው ይኸው መመሪያ ከእገዳው በፊት ማለትም ከሚያዝያ ወር 2017 ዓ.ም በፊት ፍቃድ የያዙ የማዕድን አውጪዎች ፍቃዳቸውን እንዲያድሱ በማዕድን አዋጅ ቁጥር 678/2002 እና በተሻሻለው ደንብ ቁጥር 32/2018 መሰረት የማዕድንና ንግድ አስተዳደር ማህበራት የሮያሊቲ ክፍያ እንዲከፍሉ እንዲሁም የከባባድ ማሽን ባለቤቶች ከማህበራቱ ጋር ውል እንዲያድሱም ያስገድዳል። ይህ ውልም በጊዜያዊ አስተዳደሩ የመሬትና ማዕድን ቢሮ መጽደቅ አለበትም ይላል። ከዚህ በተጨማሪም ህጋዊ ፍቃድ ሊኖራቸው እንደሚገባና ግብር እንዲከፍሉም በመመሪያው ተካቷል። በፍቃድ እድሳትም ሆነ አዲስ ፍቃድ በማውጣት ሂደት ወቅት እያንዳንዱ ማዕድን አውጪ የሚሰራበት ወረዳና ቀበሌ ጭምር ምርመራዎች እንደሚደረጉበት የሚገልጸው መመሪያው ከዚህ ቀደም ፍቃድ የነበራቸው ነገር ግን በህገወጥ ማዕድን ማውጣት ስራ ላይ ሲሳተፉ በቆዩ አውጪዎች ላይም ምርመራ እንደሚደረግባቸው ያስቀምጣል። በመጽደቅ ሂደት ላይ የነበሩት የማዕድን የማምረቻ ፍቃዶች በትግራይ ማዕድን ቢሮ እስኪገመገሙ ድረስም ባለበት የሚቆይ ሲሆን የማሽነሪ የኬሚካልና የቴክኖሎጂ አቅራቢዎችም በመመሪያው መሰረት ፍቃድ ያገኛሉ ይላል። የማዕድን አውጪዎች ግብርና፣ የሮያሊቲ አስገዳጅ ክፍያዎችን የመክፈል፣ ቆሻሻ በአግባቡ የማስወገድና የማዕድን መሬቶችን መልሶ የማልማት ግዴታ በመመሪያው ይጣልባቸዋል። ከዚህ በተጨማሪ የማዕድንና ንግድ አስተዳደር ማህበራትም እንደ አርበኞች ማህበር ያሉ አደረጃጀቶችን ያልተጓደለ የሰነድ ማስረጃ ማቅረብ እንዳለባቸውና የሰነድ ጉድለት ከተገኘባቸው ግን ማህበራቱ እንደሚሰረዙ በመመሪያው ተቀምጧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። ከሰላም ስምምነቱ በተቃራኒው የኮንጎ አማጺ M23 የበለጠ እየተጠናከረ መምጣቱን ትይዩ አስተዳደር እየመሰረተ መሆኑ ተገለጸ። በምስራቃዊ ኮንጎ በመንግስትና በጎረቤቷ ሀገር ሩዋንዳ ይደገፋል በሚባለው M23 በተባለው አማጺ ቡድን መካከል ለዓመታት የዘለቀው ጦርነትን ለማስቆም ከ4 ቀናት በፊት በፕሬዝዳንት ዶናልድ ትራምፕ አማካኝነት በኮንጎና በሩዋንዳ መካከል የሰላም ስምምነት ከተፈረመ በኋላ አማጺው ይበልጥ እየጠነከረ መሆኑንና ትይዩ አስተዳደር መስርቻለሁ ማለቱን ዘገባዎች አመላክተዋል። በዚህም የM23 መሪ ሱልጣኒ ማሂንጋ በመቶዎች የሚቆጠሩ ሰዎችን በአማጺያኑ ዶክትሪን ላይ ለ2 ሳምንታት የዘለቀ ስልጠና ሲሰጡ መቆየታቸውንም የሚያሳዩ የቪዲዮ መልእክቶች ሲዘዋወሩ መታየታቸውን ሮይተርስ ዘግቧል። ከዚህ በፊት በአማጺያኑ የተዘጋጀው ባለ 32 ገጽ የቡድኑ ዶክትሪን የያዘው ቻርተር አሁን ላይ ከቡድኑ አባላት ባሻገር ቡድኑ በተቆጣጠራቸው አካባቢዎች ለሲቪል ነዋሪዎችን በስልጠና መልክ እየተሰጠ ይገኛል ተብሏል። ቻርተሩ በዋነኝነት የተበላሸ ያለውን የኮንጎ ያለፈ ታሪክ በማስተካከልና በቀጣዩ በሀገሪቱ ስለሚመሰረተው ዲሞክራሲያዊና ፌዴራላዊ መንግስት የሚያትት መሆኑም ታውቋል። በዚህም አማጺያኑ አዳዲስ ተዋጊዎችን እየመለመሉና ወደ ቡድኑ እየቀላቀሉ በምስራቃዊ ኮንጎ ተጨማሪ በማዕድናት የበለጸጉ ቦታዎችን እየተቆጣጠሩና የራሳቸውን ትይዩ መንግስት አስተዳደር እየመሰረቱ መሆናቸው ተመላክቷል። ይህም ኮንጎ እስከ ወዲያኛው የመፈረካከስ እጣ ፋንታ ሊገጥማት እንደሚችል የሚያመላክት መሆኑንም ባለሙያዎችና ተንታኞች ማስጠንቀቃቸውን ሮይተርስና አሶሲኤትድ ፕሬስ ዘግበዋል። ከ4 ቀናት በፊት በፕሬዝዳንት ዶናልድ ትራምፕ አደራዳሪነት በአሜሪካ ዋሽንግተን በተደረገው የሰላም ስምምነት የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ፌሊክስ ቲሼኪን እና የሩዋንዳው ፕሬዝዳንት ፖል ካጋሜ በምስራቅ ኮንጎ ያለውን ጦርነት ለማስቆም በመካከላቸው ዘላቂ ሰላም ለማስፈን ሲፈራረሙ አማጺው M23 በስምምነቱ አለመሳተፉ ይታወሳል። በመጨረሻም የተባበሩት መንግስታት ድርጅት ብሪታንያና ሞሪሸስ የቻጎሳውያን ነባር ህዝቦችን በድጋሚ የሚጎዱ ስምምነትን ከመፈረም እንዲቆጠቡ አስጠነቀቀ። ብሪታንያና ሞሪሸስ በህንድ ውቅያኖስ የሚገኙ ነባር የቻጎሳውያን ህዝቦችን መብት የሚጥስና በድጋሚ የሚጎዳ ስምምነት ከመፈረም እንዲቆጠቡ የተባበሩት መንግስታት የጸረ ዘር እድል ኢኮኖሚ ማስጠንቀቂያ ሰጥቷል። ብሪታንያ አካባቢውን ተቆጣጥራ በነበረችበት ወቅት በአውሮፓውያን አቆጣጠር በ1960ዎቹና በ1980ዎቹ 2000 የሚደርሱ በህንድ ውቅያኖስ ውስጥ የሚገኙ ቻጎስ ደሴት የሚኖሩ ነባር ቻጎሳውያን ህዝቦችን ከመኖሪያቸው በኃይል ተፈናቅለው ወደ ብሪታንያ መሰደዳቸውን የሮይተርስ ዘገባ አመላክቷል። በኃይል ከግዛታቸው ተፈናቅለው ወደ ብሪታንያ ከተሰደዱ ቻጎሳውያን መካከልም አብዛኞቹ አንድ ቀን ወደ ሀገራቸው እንመለሳለን የሚል ህልም የነበራቸው መሆኑን ዘገባው አስታውሷል። ዓመታትን ካስቆጠረው ድርድር በኋላ ባለፈው ግንቦት ላይ የቻጎስ ደሴት ሉዓላዊነት ለሞሪሸስ አሳልፎ እንዲሰጥና ሞሪሸስ ደሴቱን በስሯ እንድታስተዳድር ብሪታንያ ደግሞ በዲዮጎ ጋርሻስ የነበረውን የአሜሪካ ብሪታንያ የአየር ኃይል ይዞታ በረጅም ጊዜ ሊዝ ተቆጣጥራ እንድትይዘው ሁለቱ ሀገራት ተስማምተዋል። ይህም ከመኖሪያ ግዛታቸው በኃይል ተፈናቅለው ወደ ብሪታንያ እንዲሰደዱ የተደረጉትንና አንድ ቀን ወደ ሀገራችን እንመለሳለን የሚል ህልም የነበራቸውን ቻጎሳውያንን ነባር ህዝቦችን ህልማቸውን የሚያመክን ከመሆኑም በላይ በህልውናቸው ላይም ዘላቂ አደጋ ሊያስከትል የሚችል መሆኑንም በብሪታንያና በሞሪሸስ ስምምነት እንዳይፈርስ የተባበሩት መንግስታት የጸረ ዘር አልኮ ኮሚቴ ትላንት ባወጣው መግለጫ አስጠንቅቋል። ኮሚቴው በዚህ ወር በጄኔቫ ባደረገው ስብሰባ ስምምነቱ ከዚህ በፊት የደረሰባቸውን በደል ሳያንስ የቻጎሳውያን ነባር ህዝቦች ወደ ትውልድ ሀገራቸው ዲያጎ ጋርሺያ ደሴት እንዳይመለሱ በግልጽ የሚከለክልና በእነዚህ ነባር ህዝቦች የመኖር ህልውና ላይም ስጋት የሚጋርጥ ነው ሲልም አውግዞታል። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከሽዋዥቤው ጋር ጩኸት፣ ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። የፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቅበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ ማዶ አሻግሮ
አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት፣ ለጀልባ ካፒቴን የማይፈልጉበት፣ እጅን በአፍ የሚያስጭን ልዩ ተፈጥሮ። ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርገህ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም ሐዋሳ ላንጋኖ ለሽርሽር ሄጄ አየሁሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮዜታ ማሪና ቢች ሪዞርት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታም አያሌው ነበርኩኝ። ሰናይ ምሽት።